ስለ ቤተሰቦቻችሁ የምታስቡ ስለ እናት ስለ አባቶቻችሁ የምታስቡ ስለ ወለዳችኋቸው ልጆች የምታስቡ ከመከራ ስለ መሰወር የምታስቡ ምንም ይሁን ምንም የእናንተ ፈተና ምንም ይሁን እሳት አልነደደ ይሆናል ሌላ እሳት አለባችሁ ዲን አልዘነበ ይሆናል ሌላ መከራ ዘንቦባችኋል በስቃይ በፈተና በመቆዘም በማልቀስ በማንባት በሚያስጨንቅ ኑሮ በዚህ ህይወት ውስጥ ያላችሁ በፍርሃት ተከባችሁ ወዴት እንደምትሄዱ ግራ ይገባችሁ ሰማይና ምድር ዞሮብኛል የምትሉ በሰዶም ሰማይና ምድር ዞረ እሳት ሊዘንብ ሆነ ሎጥ ደንግጦ ቆመ ሁለቱ መላእክት እጆቹን ይዘው ሎጥን የሚስቱን እጅ ይዘው ሁለት ልጆቹን ይዘው ሎጥን ከዛ ከእሳት አወጡት ራስህን አድን ወደ ኋላ አትይ ራስሽን አድኚ ወደ ኋላሽ አትይ ራሳችሁን ፈውሱ ብቻችሁን ግን አይደላችሁም እድናለሁ በማ በእግዚአብሔር ከዚህ ጉድጓድ እወጣለሁ በማ በእግዚአብሔር ከዚህ ጭንቀት እፈወሳለሁ በማ በእግዚአብሔር ከዚህ አዙሪት ውስጥ እወጣለሁ በማ በእግዚአብሔር እንቆቅልሹ ይፈታል በማ በእግዚአብሔር ስሙ ለዘላለም ይመስገን ሰዎች የምትጨነቁ አላችሁ ብዙ ሰዎች የምትሰቃዩ አላችሁ ብዙ ሰዎች በሐዘን ውስጥ ይወደቃችሁ አላችሁ ብዙ ሰዎች በመከራ ውስጥ ናችሁ ብዙ ሰዎች በርዘግታችሁ ታለቅሳላችሁ ብዙ ሰዎች የብቸኝነት ስሜት ይሰማችኋል ብዙ ሰዎች ትጨነቃላችሁ ብዙ ሰዎች እንቅልፍ ታጣላችሁ ሌሎች ደግሞ እንቅልፍ ይበዛባችኋል ፍርሃት ይከባችኋል ተስፋ መቁረጥ ይዘንብባችኋል ብቻችሁ እንደሆናችሁ ይሰማችኋል የሚሰማችሁ የሌለ ይመስላችኋል አንዳንዴም የማትወደዱ የተገፋችሁ አንዳንድ ጊዜም ደግሞ ለራሳችሁ ጥቅም የሌላችሁ አርጋችሁ የምትወስዱ ሰዎች ትኖራላችሁ ይሄ ሁሉ በመንፈሳዊ እይታ ውድቅ ነው ምክንያቱም በመጀመሪያ ማን መሆናችሁን አስቡ እግዚአብሔር የፈጠራችሁ የእግዚአብሔር የእጅ ሥራ ናችሁ ማን መሆንሽን አስታውሺ ማን መሆንክን አስታውስ እግዚአብሔር በአርአያውና በአምሳሉ የፈጠራችሁ የክርስቶስ የሕያው አምላክ ልጆች ናችሁ ውስጥ ባለው በየዕለቱ በምናየው ዝርዝር ትምህርት ውስጥ በየቀኑ መፍትሄዎችን እግዚአብሔር ይነግረናል ለዛሬው ራስህን አድን ራስሽን አድኚ ራሳችሁን አድኑ ራሳችሁን ፈውሱ እንዳልኳችሁ እችላለሁ በማ በእግዚአብሔር እድናለሁ በማ በእግዚአብሔር ከዚህ ጉድጓድ እወጣለሁ በማ በእግዚአብሔር ከዚህ ጭንቀት እፈወሳለሁ በማ በእግዚአብሔር ከዚህ አዙሪት ውስጥ እወጣለሁ በማ በእግዚአብሔር እንቆቅልሹ ይፈታል በማ በእግዚአብሔር ስሙ ለዘላለም ይመስገን ይሁን ስለዚህ እግዚአብሔር ያደረገልንን ነገር እንድታውቁት ነው ራስን አድን ራሳችሁን ፈውሱ ራሳችሁን አድኑ ስላችሁ አንድ ነገር አለ እግዚአብሔር የሰጣችሁ ስልጣን አለ ለምሳሌ ከቤታችሁ መስሪያ ቤታችሁ የምትሄዱት ተነስታችሁ በእግራችሁ ነው እግር ሰጥቷችኋል ምግብ ቀርቦ የምትበሉት በእጃችሁ ነው እጅ ሰጥቷችኋል ለመጉረስ አፍ ሰጥቷችኋል መጥቶ እግዚአብሔር አያጎርሳችሁም ከናንተ የሚፈልገውን ማድረግ ያለባችኋል ራስን አድን ራስሽን አድኝ ራሳችሁን ፈውሱ እንዴት ምሳሌ ልንገራችሁ ሰዶም ገሞራ ሱባማ አዳማ ሲባዮ 5 አውራጃዎች በእሳት በሚነዱበት ሰዓት 2 መላእክት ወደ ሰዶም ከተማ ገብተዋል
ስማቸው በመጽሐፍ ቅዱስ አልተጠቀሰም። ቅዱስ ሚካኤልና ቅዱስ ገብርኤል ናቸው በኦርቶዶክስ ትምህርት። ቅዱስ ሚካኤልና ቅዱስ ገብርኤል ወይም ሁለቱ መላእክት ወደ ሰዶም ከተማ ገቡ። ሰዶም ልትቃጠል ነው። ሰዶም ልትለበለብ ነው። ሰዶም ድል ሊዘንብባት ነው። ሶዶም እሳት ሊወርድባት ነው። ገሞራም ልትገለባበጥ ነው። ሱባማም ልትነድ ነው። ሎጥ ዘመዶች ካሉ አሉት ሁለቱ መላእክት ቶሎ በል ዘመዶችን አውጣ አሉት። ማንም ሊከተለው አልፈለገም። ሎጥ መጣና ፈዞ ቆመ። ብቻችሁን አይደላችሁም። ይውላችሁ ከዚህ መከራ ውስጥ ሊያወጣችሁ፣ ከዚህ ስቃይ ሊያወጣችሁ ቅዱስ ሚካኤልን ወደ እናንተ ይልካል። ቅዱስ ገብርኤልን ወደ እናንተ ይልካል። ሎጥን ከዛ እሳት ከዛ መከራ እግዚአብሔር ሲያድነው መላእክትን ልኮ ነው ያዳነው። እናንተም ዛሬ ራሳችሁን አድኑ ስትባሉ ራሳችሁን የምታድኑበት ስልጣን ተሰጥቷችኋል። እንደገና ከበላያችሁ ቅዱሳን ተሰጥተዋችኋል። ሐዘን ክብድ ብሏችሁ ያጎነበሳችሁ፣ ሸክም የከበዳችሁ፣ ሐዘን የከበዳችሁ፣ ጭንቀት የከበዳችሁ፣ ፈተና የከበዳችሁ መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ማቴዎስ 11 ቁጥር 28 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ አላለም? ራሳችሁን አድኑ፣ ኑ ወደ እግዚአብሔር። መንፈሳዊ መፍትሄ ለዲፕሬሽን፣ አንዛይቲ፣ ለጭንቀት፣ ለእንዲህ አይነት ፈተና እግዚአብሔር መልስ አለው። ኑ እናንተ ሸክም የከበዳችሁ። በምንድን ነው የምትመጡት? በጾም፣ በጸሎት፣ በስግደት ወደሱ ትቀርባላችሁ። ከዛም አልፎ ደግሞ ስትበቁ ሲያድላችሁ ደግሞ አዎ አድሏችኋል፣ አሁንም ለስጋውና ለደሙ ትበቃላችሁ። ራሳችሁን ፈውሱ። ብቻችሁን አይደላችሁም።